ሰላም ሰላም የተከበራችሁ የዚህ ቪዲዮ ተከታታዮች እንደምን አላችሁ? አማኑኤል ነኝ። የመንግስት ሰራተኞችን መረጃ እንዴት በሲንግል ፔጅ አፕሊኬሽን ማደራጀት እንችላለን የሚል ዛሬ አራተኛው ቪዲዮ ላይ ነው ያለሁት። ይሄንን የትምህርት ማስረጃ በዚህ የሲንግል ፔጅ አፕሊኬሽን ሲስተም ተጠቅመን ማደራጀት እንዴት እንደምንችል ምን አይነት መረጃዎች እንዴት ይደራጃሉ የሚለውን በዚህ በትሬኒንግ ዶሜን ኔም ገብቼ አሳያችኋለሁ። ይህን ዶሜን ኔም የምጠቀምና ማንኛውንም የትምህርት ማስረጃ አንድ የመንግስት ሰራተኛ ወደ መንግስት ተቋም ሲገባ ያስያዛቸውን ሊሆን ይችላል። ነገም ከገባ በኋላም ተምሮ ያመጣቸውን ማስረጃዎች ሰንዶ ለመያዝ ወይም ዲጂታላይዝድ በማድረግ የአሰራር ስርዓትንና ወደፊት የታሪክን መዝግቦ ለማስቀመጥ ስለሚጠቅም ያው ወደዚህ ብራውዘር ገባሁኝ። እዚህ ብራውዘር ከገባው በኋላ ዩዘር ኔም ነው የሚያስፈልገኝ። ዩዘር ኔም ያው አውቶራይዝድ ከሆነ ፐርሰን የተቀበልኩት አካውንት አለ። እንደ ዳታ ኢንኮደር ሁኜ ነው የምገባው። ሴነሰስ ቴስት በሚል ዶሜን ኔም ገብቻለሁ። እንደ ዳታ ኢንኮደር ስገባ ዩዘር ኔሜን አስገባለሁ፣ ፓስወርድን እዚህ ላይ አስገባለሁ። ዩዘር ኔም እና ፓስወርድ እዚህ ላይ ከገባ በኋላ እዚች ላይ ችን ሳይን ኢን የምትለዋን በተን ክሊክ አደርጋለሁ። ስለዚህ ሳይን ኢን እናደርጋለን። ሳይን ኢን ሳደርግ ከጀመራችሁበት ላይ ለማስቀጠል የማንኛውም ያልሞላችሁት መረጃ ሲኖር የሰራተኛ ዝርዝር የምትለዋን በተን ክሊክ ታደርጋላችሁ። ይችን ዝርዝር ክሊክ ሳደርግ ወደ ታች ሲሄድ እነዚህ ሰራተኞች ተመዝግበዋል። እነዚህ ሰራተኞች ፉል የሆነ ለምሳሌ መላኩ ሙሉ መዝግቧል። ሙሉ መረጃው ተመዝግቦለታል። ይሄም ወደ መጨረሻው እየደረሰ ነው ማለት ነው። ስለዚህ አማኑኤል የሚል አለ። ይሄንን እዚህ ላይ ይችንን የድርጊት በተን ክሊክ አደርጋታለሁ። ይችን ክሊክ ሳደርጋት ወደ ትምህርት ማስረጃው ላይ ነው የሚሄደው። ትምህርት ማስረጃ ላይ ክሊክ አድርጌ አላቸው የላቸው የሚል ሁለት በተኖች አሉ። ዛሬ ትምህርት ማስረጃ አመዘጋገብ ስለሆነ የማሳያችሁ አላቸው የምትለዋን በተን አንድ ጊዜ ክሊክ አደርጋለሁ። ክሊክ ሳደርግ የትምህርት መመዝገቢያ ፎርሙ መጥቶልኛል። ሀገራት አለ እዚህ ላይ የተከታተሉበት ሀገር የትምህርት ማስረጃዎች እንግዲህ ከየት ሀገር መጡ፣ ከውጭ ነው ከሀገር ቤት የሚለውን ነገር ስለሚያስፈልግ እነዚህ ሀገራት አሉ። ከእነዚህ ሀገራት ውስጥ ኢትዮጵያ ውስጥ የተማረውን የትምህርት ማስረጃ ነው ለአማኑኤል የሚመዘግብለት። እንግዲህ ከማህደሩ ላይ ያለ የትምህርት ማስረጃ ያየው ተቋሙ ቴክኒክ ሙያ ትምህርት በመንግስት በግል ዩኒቨርሲቲ በመንግስት ዩኒቨርሲቲ በግል የመጀመሪያ ደረጃ ትምህርት ቤት ከ1 እስከ 8 እና ሁለተኛ ደረጃ ትምህርት ቤት ከ9 እስከ 12 የሚባሉ እንደ ተቋም የምትመርጧቸው እነዚህንን ነው። ስለዚህ እኔ እያየሁት ዳታ ኢንኮደሩ የአማኑኤልን የትምህርት ማስረጃ ከማህደሩ ላይ ያለው የመንግስት የሚላየው ተቋሙ እንግዲህ ይሄኛው የመንግስት ዩኒቨርሲቲ ሆኖ ያልተመዘገበ ከሆነ ይችን በተን ክሊክ አድርጓት። እዛ ውጭ ግን ምንድነው የምታደርጉ ይሄንን ሰርች በማድረግ ፈልጉት ይሆናል። መፈለጊያ ነው ማለት ነው። እንዳጠቃላይ ተቋሙ ስፈልገው እዚህ ጋር ደብረ ማርቆስ ዩኒቨርሲቲ ደብረ ማርቆስ እዚህ ላይ ያለ ለምሳሌ ይሄን ክሊክ አደርጋለሁ። ደብረ ማርቆስ ዩኒቨርሲቲ ያለኝ መርሃ ግብሩ በምን መርሃ ግብር ነው ደብረ ማርቆስ የተማረው ይላል። በመደበኛ መርሃ ግብር ነው፣ በተልኮ ነው፣ በክረምት ነው፣ በማታ ነው፣ በቅዳሜ እሁድ ነው ወይስ በበይነ መረብ የሚል አለ። ከዚህ ላይ በቅዳሜና በእሁድ ዞሮ ማስረጃው ምን ይላል የሚለውን ማየት ይጠበቃል። ማስረጃው እያለ ያለው በመደበኛ መርሃ ግብር ነው። የትምህርት ምድብ ማለት የመጀመሪያ ዲግሪ ነው፣ ሁለተኛ ዲግሪ ነው፣ ሶስተኛ ዲግሪ ነው። ምክንያቱም እዚህ ጋር ዩኒቨርሲቲ ከመረጥኩኝ እዚህ ላይ የሚመጣው የመጀመሪያ ዲግሪ፣ ሁለተኛ ዲግሪ፣ ሶስተኛ ዲግሪ ነው የሚጠበቀው ማለት ነው። ስለዚህ ይህንን ትመርጣላችሁ። ምድብ ማለት እሱ ስለሆነ ይህን ምረጥ ስትሉት የመጀመሪያ ዲግሪ፣ ሁለተኛ ዲግሪ፣ ሶስተኛ ዲግሪ ከማህደሩ ላይ ያለው የትምህርት ምድብ የሚመደበው ከመጀመሪያ ዲግሪ ላይ ነው። ስለዚህ የትምህርት ደረጃ የሚባለው የመጀመሪያ ዲግሪ ሲመረጥ ወይ ቢኤ ነው ወይ ቢኤስሲ ነው ወይ ቢኤዲ ነው ወይ ዲቢኤም ነው ወይ ኤኤምዲ ነው ወይ ኤልኤልቢ ነው ወይ ደግሞ የስራ መደቡ የሚጠይቀው አንድ በተለየ የትምህርት መስክ ወይም በህግ የምህንድስና ትምህርት ባችለር ዲግሪ እነዚህ በሙሉ አሉላችሁ። ከዚህ ውስጥ ግን
ቢኤ ቢኤስሲ የሚለው ላይ ያርፋል። እያየሁት ያለሁት የትምህርት ማስረጃ የትምህርት መስክ ሚል አለ። የትምህርት መስክ ደግሞ ኢንፎርሜሽን ቴክኖሎጂ ሚል አለ። ኢንፎርሜሽን ቴክኖሎጂን መረጥኩት። ያው ሰርች ብለው እንግዲህ ይህንን ኢንፎርሜሽን ቴክኖሎጂ በደብረ ማርቆስ ዩኒቨርሲቲ ሲማር የገባበት ዓመተ ምህረት ወይም ትምህርት የጀመረበት ዓመተ ምህረት ካለ ይህን ትመርጣላችሁ። የማይታወቅ ከሆነ ግን ይችን ቼክ ቦክስ ቼክ ታደርጓታላችሁ። የገባችሁበትን ቀን ወር ዓመተ ምህረት የማይታወቅ ከሆነ ከትምህርት ማስረጃው ላይ ዳታ ኢንኮደሩ ኢንኮድ ሲያደርግ የሚቸገር ከሆነ ምን ማድረግ ይጠበቅበታል ማለት ነው። ይችን ቼክ ቦክስ ቼክ በማድረግ የጨረሰበት ዓመተ ምህረት ግን የትምህርት ማስረጃው ላይ ስለሚጻፍ እሱንን ታስገባላችሁ ወይም ደግሞ ኢንኮድ ይደረጋል ማለት ነው። ግራጁዌት ያደረገበት ይር የጨረሱበት ዓመተ ምህረት 2009 ነው አለኩኝ። ዓመተ ምህረቱን ብቻ በመምረጥ ታልፋላችሁ ማለት ነው። የተገኘ ውጤት ሚል አለ። ይሄኛው 3.6 ልትሉት ትችላላችሁ። ፓስ ሊሆን ይችላል። ፓስ ኮምፕሌት ሊባል ይችላል። ወይም ደግሞ 100 ወይም 95 ልትሉት ትችላላችሁ። ከነዚህ ውስጥ አማራጮች አንዱን የምትመዘግቡት የትምህርት ማስረጃ የሚለውን ያያችሁት ያለውን የውጤት የተጠቃለለ ውጤት በመጻፍ ታስገባላችሁ ማለት ነው። የተጠቃለለ ውጤት 3.67 ነው። የትምህርት ማስረጃው ከማህደሩ ጋር ተያይዟል ማለት ከማህደሩ ላይ ካለ በእጁ ይዞ ዳታ ኢንኮደሩ ኢንኮድ እያደረገው ስለሆነ አዎ ተያይዟል ነው። ሰነዱ ተያይዟል የሚለውን ራዲዮ በተን ክሊክ አደረኩት። ይሄ ኢንፎርሜሽን ቴክኖሎጂ አሁን ከያዘው የስራ መደብ ጋራ ተዛማጅ ከሆነ ይዛመዳል ማለት ነው። ካልሆነ ደግሞ ታልፉታላችሁ። ለምሳሌ እየሰራው ያለ ሶፍትዌር ኢንጂነር የሚል መደብ ላይ ከሆነ ኢንፎርሜሽን ቴክኖሎጂ አግባብነት አለው ማለት ነው። እዚህ ጋር መመዘግበው የትምህርት ማስረጃ አሁን ከያዘው የስራ መደብ ጋራ አግባብነት አለው ወይ የሚለውን ለመያዝ ነው። አዎ አግባብነት አለው ካልሆይ ቺን ቼክ ቦክስ ቼክ አደርጋለሁ። ከዛ እነዚህ በመስሪያ ቤቱ የተሰጠ ከመስሪያ ቤቶች የተሰጠ በግል በወጪ መጋራት በመንግስት እነዚህ በወጪ መጋራት ኢንትራንስ ኤግዛም አልፋችሁ ወደ ዩኒቨርሲቲ ስትገቡ ነው። በግል የግል ዩኒቨርሲቲ በራሳችሁ በግል ተቋም የምትማሩት ነው። ከመስሪያ ቤቶች የተሰጠ ማለት ደግሞ አሁን ካለበት መስሪያ ቤት ውጪ በመንግስት መስሪያ ቤት የተማረ ከሆነ እየመዘገባችሁት ያላችሁት ይችን ራዲዮ በተን ማርክ ታደርጋላችሁ። በመስሪያ ቤቱ ካለ አሁን ካረንትሊ ሰራተኛው ባለበት ተቋም የተማሪው የትምህርት ማስረጃ ካለው እንደዚህ ራዲዮ በተኑን ጠቅ ታደርጋላችሁ። በመንግስት ተቋም ያለ ክፍያ የተማረም ከሆነ ይችንን ክሊክ ታደርጋላችሁ። ይሄ ማለት ምን ማለት ነው? እነዚህ የትምህርት ማስረጃዎች በምን አኳኋን ነው እድሉን አግኝተው የተማሩት የሚለውን ሪፖርት ለመያዝ ስለሚፈለግ እንግዲህ 20/80 ሙሉ እዚህ ላይ አሁን 20/80 በመንግስት ዩኒቨርሲቲ ያሉ የአስተዳደር ስታፍ ሰራተኞች ስራቸውን በተቋሙ እየከወኑ የሚማሩ ከሆነ ይህንን የመንግስት ተቋም ያለ ክፍያ የሚለውን ራዲዮ በተን ጠቅ ታደርጋላችሁ። ስለዚህ እኔ ለምሳሌ በወጪ መጋራት የሚል ማስረጃ ካለው ይህንን ራዲዮ በተን ጠቅ ያደርጋል ማለት ነው። ዳታ ኢንኮደሩ ይህንን የትምህርት የተከታተሉበት ሁኔታ የሚል አለ። በስራ ላይ ሆኖ ነው ወይስ በስራ ላይ ሳይሆን ነው የሚል አለ። በስራ ላይ ሳይሆን ማለት በተቋም ውስጥ እየሰራ ወይም በማንኛውም ተቋም ላይ ስራ እየሰራ ሳይሰራ የሚል ሁለት ራዲዮ በተኖች አሉ። በስራ ላይ ሳይሆን ሁለቱ በአንዱ አማራጭ መረጃው የሚላችሁን እያያችሁ መረጃውን አሟልታችሁ አስቀምጥ ነው የምትሉት። እኔም ይሄንን አሟልቻለሁ። አንድ ጊዜ አስቀምጥ ስለው መረጃው በትክክል ተቀምጧል የሚል መጣ። ደብረ ማርቆስ ዩኒቨርሲቲ በመደበኛ መርሃ ግብር ተምሯል የሚል አለ። እሱንን አንድ የትምህርት ማስረጃ መዘገቡ። ከዚህ ውጪ አዎ ካልኩኝ ሌላኛ ዲፕሎማ ወይም ማስተርስ ወይም ዲግሪ አለዛም ደግሞ ፒኤችዲ የተማረው ማስረጃ ካለ ዳታ ኢንኮደሩ ከፋይሉ ላይ አይቶ ምን ያደርጋል? አዎ ካልሁኝ እመዘግባለሁ። አይ ካልሁኝ ወደ ቀጣይ ነው የሚሄደው። አዎ አላችሁ አልኩኝ። ከዚህ በኋላ አዎ አላችሁ ካላችሁ ይችን አዲስ የምትባል በተን
ክሊክ አድርጋችሁ ትቀጥላላችሁ ማለት ነው። አዲስ ከኢትዮጵያ፣ ጣሊያን፣ ጃፓን፣ ቱርክ፣ ቻይናን ለምሳሌ ተምሯል ይላል እንትኑ ማስረጃው። ቻይና የተማረው ካለ ቻይና የውጭ ሀገር ዩኒቨርሲቲ፣ የውጭ ሀገር ቴክኒክ ሙያ ይላል። የውጭ ሀገር የምትለዋን መረጡ። ተቋሙ ቻይና ሳይንስ አካዳሚ የሚላለ ቻይና ነው ሀገሩ። እነዚህንን ሪስፔክቲቭ አየሁትኝ። ከዛ ቀጥላለሁኝ። የመርሃ ግብሩ በመደበኛ ሄዶ ውጭ ሀገር ቻይና ሀገር ተምሯል። ሁለተኛ ዲግሪ አልኩትኝ። የትምህርት ምድቡን የትምህርት ደረጃ ኤምኤስሲ፣ ያው ማስተርስ ሁለተኛ ዲግሪ ከሆነ ኤምኤስሲ ነው የትምህርት ደረጃው። የትምህርት መስክ ኢኮኖሚክስ ሚል አለ። የጀመረበት ዓመተ ምህረት ይታወቃል። ከማህደሩ ላይ እያየ ነው ዳታ ኢንኮደሩ 2008 ህዳር 1 ቀን ጀምሯል። የጨረሰበት ዓመተ ምህረት 2011 ሐምሌ 28 ሚለውን ሞላውለት። የተገኘው ውጤት ፓስ ነው የሚለው፣ ምንም ቁጥር የለውም፣ ፓስ ይላል። ሰነዱ ተያይዟል አልኩትኝ። አሁን ካለው አግባብ ጋር ምንም ዝምድና የለውም አልኩትኝ። የትምህርት እድሉን ያገኘበት ሁኔታ ከመስሪያ ቤቱ ውጭ የተሰጠ ከመስሪያ ቤቱ ውጭ የተሰጠ ልበለው። በስራ ላይ ሳይሆን ሚላለ በስራ ላይ የምትለዋን በተን ራዲዮ በተን ማርክ አድርጌ አንድ ጊዜ አስቀምጥ ነው ምለው። ከዚህ በኋላ መረጃው በትክክል ተቀምጧል አለኝ። ሁለት የትምህርት ማስረጃዎች አየሁ፣ እነሱን መዘገቡት። አዎ አለኝ አልኩኝ። እዚች ላይ አዲስ አሁንም በሉት ኢትዮጵያ ውስጥ የግል ላይ ልመዝግበው። የግል ዩኒቨርሲቲ እዚህ ጋር አድብት ብላችሁ እዚህ ጋር ካጣችሁት መዝግቡ ብያችኋለሁ ስሙን። ከዚያ ደግሞ አድራሻውን ነው። አይ እኔ የተመዘገበ ስላለ አድማስ ዩኒቨርሲቲ ከሆነ አድማስ ዩኒቨርሲቲ ብዬ ሰርች አደርጋለሁ። አድማስ ዩኒቨርሲቲን ክሊክ አዲስ አበባ ዋና ካምፓሱ ስላለ ወይም እናት መስሪያ ቤቱ አዲስ አበባ ነው፣ ራሱ አመጣላችሁ። በቅዳሜና በእሁድ የትምህርት 3ኛ ዲግሪ ፒኤችዲ ነው። ምን ተማረ? ፐብሊክ አድሚኒስትሬሽን ኤንድ ዴቨሎፕመንት ኤንድ ማኔጅመንት። የትምህርት የጀመረበት ቀን አይታወቅም፣ የጨረሰበት ግን 2011 ዓመተ ምህረት ነው ካልኩ የተገኘ ውጤት 3.65 ሚላየው ከማህደሩ ላይ። ሰነዱ ተያይዟል። ሰነዱ አልተያዘም ልበለው፣ ምክንያቱም ይሄ ማስረጃው ለምሳሌ በሶፍት ኮፒ ተጠቃሎ ከተያዘና ህጋዊ የሆነ ደብዳቤ ከመጣ በዚህ ምክንያት ስላልተያዘ ብላችሁ ታልፉታላችሁ። አሁን የተመዘገበ ያለው የትምህርት ማስረጃ አሁን ከያዘው የስራ መደብ ጋር አግባብነት የለውም፣ ተውኩትኝ። ከመስሪያ ቤቱ በግል ነው አልኩትኝ። በስራ ላይ ሆኖ ነው የያዘው። አንድ ጊዜ እችንን አስቀምጥ ስትሉት መረጃው በትክክል ተቀምጧል ካለ በቂ ነው። 3 የትምህርት ማስረጃዎች አሉት ከማህደሩ ላይ። እነዚያን የትምህርት ማስረጃዎች እንዴት የሲንግል ፔጅ አፕሊኬሽን ሲስተም ተጠቅማችሁ መረጃ እንደምታደራጁ ካያችሁ ትምህርት ላይ ይሄ በቂ ነው ብዬ ስላሰብኩ ቪዲዮውን ከወደዳችሁት ላይክ፣ ሰብስክራይብ እንዲሁም ደግሞ እንዲሰራላችሁ ሀሳብ እንዲሰጣችሁ ከፈለጋችሁ ኮመንት ላይ አስቀምጡልኝ። አማኑ ነበርኩ። አመሰግናለሁ። ባይ ባይ።